የምን ጉድ ነው የምንሰማው? የምን ጉድ ነው እንዴ? ሁሉም እውነት ታወቀ፣ ልጁ የአብረሽ አይደለም ምናምን ነገር። ምን አይነት ቪዲዮ ነው? ኧረ እስቲ ቆይ ይሄን አንድ ላይ እንግዲህ ከሩታ የተወለደው ልጅ ያንተ አለመሆኑን በማስረጃ ይዘን የመጣ ነው። ይሄን ነገር ነው ልነግርህ። በቃ በጣም ጨንቆኝ የነበረው። ምን ማለት ነው? በቃ የሩታ ልጅ ያንተ እንዳልሆነ ዜና ሰምተን የመጣ ነው። በቃ መረጃዎችን ጠይቀን ሁሉ ነገሮችን እንዴ። እናንተ ማን ናችሁ? ሲጀመር ዜና ሰምተን የመጣ ነው እንዴ? ሙሴ ሰለሞን ነው የሆነ ሰው ነው የዘገበው እንዴ? እንትና ዜና ምናምን ነገር ተብሎ እንጃ። እስቲ ምንም አሁን ምንም ገና ከጀምሩ አፌን እየበላኝ ነው። ምንም ማለት አልፈለገም፣ ግን ዜና ሰምተን የመጣ ነው። እስቲ ቆይ አንድ ላይ አጣርተን የመጣ ከማን ያጣራችሁ? ሊሆን ይችላል። እሱ ነው ግራ ያገባን። እኛ መጀመሪያ የሚወራው ወሬ ያለ ሩታ የአብርሃም ልጅ አይደለም የሚባል ነገር ስለነበረ ልናጣራ ሲጠይቁን ያገኘነው መረጃ ልጁ ያንተ እንዳልሆነ ነው። ስለምን መረጃ ነው የምታወራው ብሩክ? እንዴ እኔ እኮ ሩታን ካንተ በላይ ጠንቅቄ አውቃታለሁ አይደለ እንዴ? በቃ እኔ ስለምተማመንባት ይሄ አሁን የምትለው ነገር ውሸት ነው። በቃ በእርግጠኝነት ውሸት ነው። ግን አሁን የሕክምና ማስረጃም እንግዲህ አባት ነኝ የሚልም ሌላ ሰው እንዳለን የሰማነው ነው። ልጁ ቁርጥ ራሴን ነው የሚመስለው። ከፈለክ ፎቶ ላሳይ እችላለሁ። አሁን እሱ መቼም የሰው ልጅ ነው ብለህ ይሄ ልጅ እንትን ልትለኝ አትችልም እንዴ? ከየት የመጣ እንትን ነው ሲጀመር? አሁን እሺ ቪዲዮአችንን ከመጀመራችን በፊት ግን ዲኤንኤ ራሱ ገና የአንድ ቀን ህፃን እንትን ይባላል እንዴ? ይነሳል፣ ይመረመራል። ዲኤንኤ ምናምን ዲኤንኤ ያስመርመረን ነው እንዳይባለ ራሱ በምን መረጃ ነው አሁን የእሱ ልጅ መሆንና ለመሆን እርግጠኛ የሆናችሁት? ካልሆነ ግን ይደብራል። ሰላም ውድና የተከበራችሁ የኛ ቤተሰቦች፣ እንደተለመደው እንግዲህ እነሱም ሰላምታቸውን እስከሚሰጡ እኔም ለእናንተ ሰላምታዬን ልስጥ። እንዴት ናችሁ? እኔ ቡሱ ነኝ። ይህ እንደ ተመልካች ቻናል ነው። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ሰሞነኛና ሶሻል ሚዲያ ላይ መነጋገሪያ በሆኑ ጉዳዮች እንደ ተመልካች፣ ያው ከቻናሉ ስም እንደምትረዱት እንደ ተመልካች ያለን አስተያየት ሰተን ማንም ላይ ሳንፈርድ፣ ግን ማንም ላይ ሳንፈርድ፣ ይሄ አንድ መሰመር ያለበት ህግ ነው። ማንም ላይ ሳንፈርድ አስተያየቶቻችንን ብቻ የምንሰጥበት ቻናል ነው። አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮን ደግሞ እስከ መጨረሻ ተከታተላችሁ ያላችሁን አስተያየት ኮመንት ላይ መጻፍ ትችላላችሁ። እንቀጥል። ሩታ መገላገሏን አውቃችኋል ብዬ አስባለሁ። አብዛኞቻችሁ ያው እሱን አስመልክቶ ነው ብዙውን ነገር ለአብርሽ ልንነግረው የመጣ ነው ማለት ነው። አዲስ ትንሽ ላይምሮም የከበደኝ ነገር ስለሆነ እንጃ ምናልባትም 2-3 እየደጋገምኩኝ እኔ ያንን ሐሳብ ከማውራትና ግን አንዴ ሊያስቆማችሁ ይቅርታ፣ ቶሎ ስለማስቆማችሁ ግን እንዴት ነው አይከብድም? በሚዲያ እንደዚህ አይነት መርዶ እንበል እንግዲህ አሁን ለምሳሌ እውነት ከሆነም እኔ እውነት አይመስለኝም፣ እስቲ መጨረሻውን አንድ ላይ እናያለን። ግን እውነት ከሆነም እንደዚህ አይነት ነገር መንገር በሚዲያ ትንሽ አግባብ አለው? የእናንተን አስተያየት እስቲ ኮሜንት ላይ ጻፉ። ያው ዜናው እንደዚህ አስደሳች ዜና አይደለም። እንግዲህ እንደዚህም ተዋክቦ ተቻክሎ መጥቶ ደስ የማይል ነገር ነው የምንነግረውና አስደሳች ዜና አይደለም። እኛም ሁላችንም ደንግጠናል። ዜናውን ማን ነው የሰጣችሁ? አሁን ከአብርሽ ከመምጣቱ በፊት እሱን እኮ ብትነግሩን አንድ ትንሽ ሊያሳምን የሚችል ነገር ነው። እኔ እስካሁን እያሳመነኝ አይደለም፣ ግን ዜናውን ማን እንደነገራችሁ ብትነግሩ። እኔ እያሰብኩኝ ያለሁት ምን መሰለህ፣ እዚህ ጋር የሆነ አሁን በጣም ደስታ ላይ ነው እና ያለው አብርሃም፣ ሩታም በተመሳሳይ ሁኔታ ማለት የሆነ በጣም ደስታ ላይ ነው እና ያሉት። ግን አሁን እንጃ አያርገው። እስካሁን እየቋጠርኩ ነው እንዳይሆን ነገሩ አመጣን የሚሉት መረጃ እውነት እንዳይሆን እያቋጠርኩ ነው። ግን እንደዚህ አሁን አብርሃም እንዴት ሲደሰት እንደነበር በትላንትናው ቪዲዮ አይታችኋል ብዬ አስባለሁ። እና እንደዛ ሲደሰት ከነበረበት በአንዴ እንደዚህ አይነት ነገር መርዶ መስማ በጣም ከባድ ነው። ግን ቢሆንም እኛ ራሳችን ያለውን ነገር እዚሁ ትሪት አድርገን በምንነግረው መልኩ እንነግረዋለን ብለን አስበናል። እና በቃ ከዚህ በላይ ሲጀመር እንደዚህ አይነት ነገር እኔ እንጃ እንደ ሀሳብ እንደ አስተያየት ቤተክርስቲያን ወይ የሆነ ቤተ እምነት ውስጥ በየትኛውም ቤተ እምነት ይሆናል እንደዛ ቢነገር አይቀልም። ቢያንስ ሰውየውን ለማረጋጋት ራሱ ማለት ነው። አሁን ስለና አብርሽ ብቻ አይደለም ሌላም ሰው ጋር እንደዚህ አይነት ነገር ሲከሰት ለማረጋጋት ትልቅ ሰው ሽማግሌ ባለበት አይሻልም? እንዲህ ነው ብሎ ለመናገር ራሱ በጣም ነው የሚያሳፍረው። ምን ማለት እንዳለብን አናውቅም። ሰውነቴ በሙሉ እያንቀጠቀጠኝ ነው። ቤተሰብ ማለት ከራስ ፀጉሬ እስከ እግር ጥፍሬ ድረስ በጣም እያንቀጠቀጠኝ ነው። እጄ ሁላ እያላበኝ ነው። ግራን ይገባኝ ማለት እኔ እንደዚህ አይነት ነገር ከዛ በፊት በወሬ ትንሽ ጭምጭምታ ምናምን ነገር ሰምተናል። ግን አሁን ደግሞ እንትን ሆነ፣ ነገሩን ግልጽ አደረገልን። እንዴ እንደዛን ነገር ሰምታችሁ ከነበር እንደ ሐሳብ አሁንም እንደ ተመልካች ያለኝን አስተያየት ልስጥ ብዬ ነው። የዛን ሰምታችሁ ከነበር አሁን እንደዚህ ከተደሰተ በኋላ ሳይሆን መንገር
የዛኔ በሰማችሁ ሰዓት እንደዚህ አይነት ነገር ሊሆን ይችላል። በእርግጥ ያም ሰዓት ከባድ ነው፣ ይሄኛውም ሰዓት ከባድ ነው። ግን በአንድ የደስታው ላይ ውሃ ከመቸለስ የዛኔ ከጅምሩ ቢነገር አሪፍ ነው። ብሩኬ ምናልባት እጁ ላይ የያዘው ወረቀት አይተህ ምንድነው ምን ይዘው ጠብቀውኛል ብለህ አስበህ ጉዳይህን አልሰማህም አብረሽ። ግን እኔ አሁን መርዶ ልትረዳ ብሩክ ከበደኝ። በቃ አንተ ብታስረዳ ይሻላል። አብረሽ ምን መሰለህ፣ ለመጀመሪያ ልንገርህ፣ መጀመሪያ እኔ እንዴት ብዬ እንደምነግርህ አላውቅም። ግን ደግሞ በቃ ረጅም ጊዜ የለፋህበት 9 ወር ሙሉ የጠበቀው ልጅ ተወልዷል አይደለ? በዚህ ሰሞን እሱ እንዳየነው ሆኖ እንግዲህ ከሩታ የተወለደው ልጅ ያንተ አለመሆኑን በማስረጃ ይዘን የመጣ ነው። ይሄን ነገር ነው ለነገር በቃ በጣም ጨንቆኝ የነበረው ማለት አልገባኝም። የሰይጣን ጆሮ ድፍን አንተ እንዳልሆነ ዜና ሰምተን የመጣ ነው። በቃ መረጃዎችን ጠይቀን ሁሉ ነገሮችን አጣርተን የመጣ ነው። ይሄ ሲጀምር የውሸት ወሬ ነው። የፈለገ ነገር ቢሆን እኔ ሩታን በደንብ አድርጌ ሲጀመር ግን ሩታን ጠይቃችኋል? ከሩታ አጣርታችኋል? እሷን ለማናገር ሞክራችኋል? ይሄም አንድ ጥያቄ ነው ለእናንተ። ተረጋጋ። ነገር ማን የነገራችሁ? አይደለም ቀን በሙሉ ስንለፋ የነበረው ይሄ 2 ቀን እየለፋችሁ ነበር። ማን የነገራችሁ ይሄንን ነገር ማለት ነው? ፐርሰናል እና ማን ነው የአብርሃም ልጅ አይደለም ብሎ ለእናንተ ያወራችሁ ማለት ነው? አብርሽ እዚህ ውስጥ ሁሉም ነገር ማንነቱ ሲጀመር አሁን ይሄ እንደዚህ ነገሩ ሄዶ ፕራንክ ነው ከተባለ በጣም ማይሆን ቀልድ ነው እየቀለዳችሁ ያላችሁት። ዞሮ ይቀላል እኮ ፕራንክ ቢሆን ምናምን ነገር ይሻላል። ቀልድ ነው ብለን አልፈለን፣ ግን ፕራንክም ልክ አለው። ድንገት ፕራንክ ሆኖ ከሆነ ብዬ ነው። ከዚህ በኋላ በቃ ብዙ እንዳትለፋ። ልጅህ አይደለም የሰው ልጅ ለማሳደግ ከሆነ ችግር የለውም። በቃ የሚቻለውን ነገር ማድረግ ይቻላል። ብሩክ ማይሆን ነገር ነው እያወራችሁ ያላችሁት። ገባ? ማይሆን ወሬ ነው እያወራችሁ ያላችሁት። እሺ አባትዬው እኔ ነኝ አባት ብሎ ቢመጣ አሁን ይምጣ፣ ማንም ይምጣና እስኪ ከኔ ጋር ይገናኝ። የነገራችሁም ሰው ይምጣ ወደ እኔ። አባት ነኝ ሰው ካለ መጥቶ ማውራት እኮ ይችላል። እናንተ መላክ አይጠበቅበትም። ጉዳዩ የሁለቱ የአብርሃምና አሁን አባት ነኝ የሚለው ሰውዬ ነው አይደል? ስለዚህ ባለ ጉዳዩ እሱ እስከሆነ ድረስ እውነት ከሆነ ነገሩ አሁንም ቢሆን ይህን ነገር በጣም የደጋገምኩት ነው፣ ግን እውነት ከሆነ ባለ ጉዳዩ አባትየው ራሱ መጥቶ ነው ማነጋገር ያለበት። እናንተን እኮ መላክ አይጠበቅበትም። የምርም ልጄ ነው ብሎ የሚከራከር ከሆነ አሁን እኮ ጊዜው ከሄደ በኋላ በፍርድ ቤት በምናምን በዲኤንኤ እንድትጨቃጨቁ ስለማንፈልግ ነው። በቃ እኔ ምንም ቢሆን እንደዚህ አይነት ነገር በዲኤንኤ እንድትጨቃጨቁ ስላልፈለግን አይባልም። በትክክል መረጋገጥ ያለበት ነገር መረጋገጥ አለበት እንጂ ይሄ ዝም ብሎ በትውውቅ በአሉባልታ እንትና እንደዚህ ስላለ እንደዚህ ተብሎ እንደ ቀላል ነገር እቃ እኮ የምትዋወሱት እኮ ነገር አይደለም። ልጅ ነው እና መካሄድ ካለበት እውነት ከሆነ መካሄድ ካለበት እስከ መጨረሻው ይካሄዳል እንጂ እስከዛ እንዲሄድ ስላልተፈለገ ነው አይባልም። ይዘኑ ልንመለስ እኮ አይደለም ፋይሉን እኮ እኔ ምንም አይሆንም። ምንም መስማት የምፈልገው ነገር የለም እኮ እኛ ምንም አይሰራልንም። አንተ ጋር ነው መሆን ያለበት ይሄ ፋይል ገብቷል ያለው። እናንተ አሁን አብርሃም ምን እንዲያደርግ ነው አሁን ይሄን ነገር እየነገራችሁ ያላችሁት? ቀድማችሁ ከሰው ሁሉ ቀድማችሁ ለሱ ምን እንዲያደርግ ነው ይሄን መረጃ እየነገራችሁ ያላችሁት? በደንብ ሰው ይናገራል። በሰው ልጅ ሙጭጭለት አይደለም። እሺ ቻው በቃ እኔ ቢያንስ ይሄንን ከፍተህ ማለት ነው ውሸት እንዳልሆነ በቃ ለካሜራውንም ለራስህም ይሄ ነገር ውሸት አይደለም በቃ ሲጀመር ነገሩ ዝም ብሎ ማንም የጻፈው ይሁን ዝም ብሎ ክሊኒክ ላይ የተጻፈ ይሁን እንዴት ሊያምናችሁ ይችላል? ጓደኛ ስለሆናችሁ ምናምን ነገር ብቻ አባቱ አይደለህም ምናምን ነገር እንድትሉ ብላችሁ ስትሉ እንዲያምኑ ነው የፈለጋችሁት? በስመ አብ እንዴ ይኸው አላልኩም? ቅድም እኮ ብያለሁ እንዲህ ስማ ተገቢ ነው ይሄ ቀልድ? ይሄ ፕራንክ ተገቢ ነው? እኔ ራሱ ተጨነኩ እኮ እንዴት እንደተጨነኩ እንዴት ስከራከር እንደነበር አይታችኋል። ተገቢ ነው ይሄ? እንደዚህ አይነት ቀልድ አግባብ ነው? እኔ እንኳን ለነገሩ እንኳንም በቀልድ አለፈ እንጂ የምር ቢሆን እንዴት በጣም ልቡ ሊሰበር ነው ያለው። ይህ ሰሞን አልነበርንም አጠገቡና በባዶ ኮንግራ ማለት የለብንም። እንደዚህ አስደንግጠን ነው እሱ እንዴት ነው ያስደነግጣን ሲጀመር። በስመ እኔ ቀልድ መሆኑ ተመችቶኛል። ግን እኔ አሁን እንደዚህ ወደፊት ምናልባት እንደዚህ ፕራንክ የሚያደርገኝ ሰው ቢኖር እኔ እዛው ነው ቃሉን አልጠቀምም። ግን እንጃ በስመ አብ እንኳንም ቀልድ ሆነ። ግን የሆነ ነገሩ ሩታ ነው ይመስላል። ምንም አይመስልም። ሁለት ከንፈሩ የእውነት ምንም አይመስልም። አፍንጫው አብሬሎ እናቴ ትሙት። አሁን እኮ በቃ ዳዲ ነው የሚል ምንድን ነው ቆሌ የምገፉኝ? በእግዚአብሔር ኪሎ እየቀነሰ ነው ለራሴ በሐሳብ ሲጀምር። አሁን እሱ ገና አራስ ቤት ያለችውን ሚስቱን እያሰበ ሌላ ጭንቀት ላይ ነው። እንደዚህ አይነት ደግሞ ምት የሆነ ጓደኛ የሚያስጨንቀው ጭንቀት አለ። የምሬ ነው። እውነት የትኛውም ሰው ትልልቅ ሰዎችንም ሳገኝ ምናምን ልጅ እንዳለኝ ሲያውቁ
ሪስፔክታቸውን ላይ ይጨምራልና ልጅ ሞገስ ነው፣ ያስከብራል። ከዛም ባለፈ ደስ ይላል። በዚህ ነገር ተስማማላችሁ ብዬ አስባለሁ። ገና በረከቱ ደግሞ ጀምሯል ካሁኑ ነው እና ስም አላወጣንለትም፣ ስም እናወጣለታለን። ፋሚሊ እስካሁን ስም አልወጣም። እኔ እኮ ብያለሁ በባለፈው ቪዲዮ እኮ ዝም ብላችሁ ኮሜንት ላይ ስም ሰይሙ ብዬ ነበር። ያው ባይጸድቅም ግን ያ እንደ ተመልካች ቤተሰብ እስቲ ደና የምትሉትን ስም ወደፊት ደግሞ ምናልባት ልጆቻችሁ ምናምን ነገር የምትሰይሙትን ስም እስቲ ኮሜንት ላይ ጻፉ። አብርሽ ግን ዘገየ፣ አብርሽ ለስም ዘገየ እና መልካም ጊዜ ይሆንላችሁ። አሁን ወደ ስራ ልጅ እኔ አሁን ጋሽ አብርሃም ብዬ ብጠራ እንዳይደበረ ከዚህ በኋላ እኛም ከዚህ በኋላ አብርሃምን ጋሽ አብርሃም፣ አቶ አብርሃም ምናምን እያልን ነው የምንጠራው። እሺ አባቴ። እና ውድና የተከበራችሁ ቤተሰቦች ፕራንኩ ምንድነው? ሰበር ዜናው በዚህ ይህን በመሰለ በጣም ተሳክቶላችኋል ፕራንኩ። እኔ ራሱ እኮ ነው ፕራንክ ያደረጋችሁት። እንዴት ስናደድ እንደነበረ አላያችሁ? የሆነ ልጅ ደግሞ እሱ አይደለም ብለን ወንድሜን አስቀይሜው ነበር። አንተ ጦሱ ልውጣ እና ቤተሰቦቻችን ይህንን ይመስል ነበር የዛሬው ቆይታ። እነሱም እንደደነገጡ አብርሽም እንደደነገጠ ተስፋ እናደርጋለን። በጣም ነው የደነገጠው። ፕራንክ እንደነበረ እንደተዝናናችሁበትና እንደተገረማችሁበት ተስፋ እናደርጋለን። እንወዳቸዋለን። ደህና ሁኑ። እንግዲህ እናንተም ደንግጣችኋል ብዬ አስባለሁ። የደነገጣችሁ ሰዎች ብቻ እስቲ ኮሜንት ላይ ደንግጠናል ነገር በሉ። ደስታውንም ደግሞ እንግዲህ ፕራንክ እንደሆነ ስታውቁ የተደሰታችሁ ሰዎች ደስ ብሎናል የሚለውንም ኮሜንት ላይ መጻፍ ትችላላችሁ። የዛሬው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ አድርጉ። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ ሰብስክራይብም አድርጉ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።